ያለኝ ልጠይቅ አምላኬ ላይ አካላቱ ላይ ጠይቅ። ኢየሱስ ክርስቶስ የጌቶች ጌታ ብለን ነው የምናመልከው። የአንድ ወንድ ልጅ ታመልኩታላችሁ ወይ? አዎ ወንድ ልጁን ነው የምናመልከው። እኔ ወደዛ ነው የሚጠሩኝ? አዎ ወደ ኢየሱስ ነው እናመልክ። ወንድ ልጅ እንዳመልክ ወንዱን ከማሆን ወንዱን ልጅ እንድታመልክ አታፍም እንዴ? ወንድ ልጅ አምልክ ስትለኝ በመጀመሪያ ደረጃ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እግዚአብሔር ሰውን ነው ከሁሉ በላይ አክብሮ አልቆ የፈጠረው የሰው ልጅ ነው። በደንብ አስተውሉ። እግዚአብሔር ከምንም በላይ አልቆ በመልኩ የሰራው የሰው ልጅ ነው። በደንብ አስተውሉ። የፈጠረው አልቆ ገዢ አድርጎ የሾመው ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 ሰውን ነው። ምንም ፍጡር በሰው ክብር አይተካከልም፣ አይስተካከልም። በስጋ የተገለጠው ያ የባሪያ መልክ የያዘው እርሱ ወንድ ልጅ ነው። በስጋ ተገልጧል። እርሱ የመለኮት ሙላት በውስጡ ያለው በስጋ የተገለጠው እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት የተነገረለት በያዕቆብ ላይ ገዢ የሆነው ግዛቱም የማያልፍ የሆነው እርሱ ክርስቶስ የማርያም ልጅ አዎ የባሪያውን መልክ ይዟል። የባሪያው መልክ አንዱ ወንድ ነው። ገዢ ነው። ኃያል አምላክ ነው። እርሱ ለሰው ልጅ በስጋ ተገልጧል። ሞትም በሞት ሊሽር ልጆቹ በስጋ እና በደም ስለሚካፈሉ እርሱ በስጋና በደም ተካፈለ። በሞት ላይ የሞትን ስልጣን ለመሻር ይኸውም ዲያብሎስን ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ የዚች አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል። ቅርቢቱ ሰማይ ማለት 7 ሰማዮች አሉ። አላህ ከአርሽ በላይ ተብሎ ይታመናል። ቅርቢቱ ሰማይ ውስጥ በየቀኑ ፍጥረት ውስጥ ይገባል። ስለዚህ ቅርቢቱ ሰማይ ውስጥ በገባ ቁጥር ወደ ፍጥረት ውስጥ እየገባ ነው። እኛ ከሰማይም እንልቃለን፣ ከሰማይም ኃያል ነን፣ ከሰማይም በላይ የከበርን ነን። ምንም ፍጡር በሰው መጠን የከበረ ፍጡር የለም። ምንም ነገር ፈጣሪ የሚያቆሸው ነገር የለም። እሱ የቆሸሸውን ያጠራል፣ እሱ የረከሰውን ይቀድሳል። እሱን የሚያቆሽሸው ነገር የለም። መለኮት በባህሪው የሚወሰን የሚለካ በአጭር ቁመት በጠባብ ደረት የሚወሰን አይደለም። እርሱ ማይወሰነው ማይለካው ፍጡር ማይወስነው ማያካብበው ፍጥረትን ሁሉ የሚያካብበው እርሱ በአጭር ቁመት በጠባብ ደረት ተወስኖ በስጋ ታይቷል። እርሱን ምንም የሚያቆሽሸው ነገር የለም። እንኳን ፈጣሪን ብርሃንን እንኳን የሚያቆሽሽ ነገር የለም። እርሱ በስጋ ተገልጧል። ያ የሰው ልጅ የከበረ ነው። ምንም ፍጡር በሱ የሚተካከል የለም። ለማን ተገለጠ? ለሰው ልጅ። የሰው ልጅ ከሁሉ በላይ የከበረ ስለሆነ አላህ ግን ለሰው ልጅ መገለጥ ደበረውና ለተራራ ተገለጠ። ለተራራ ተገለጠ። የኛ አምላክ ግን ፍቅሩ የሰው ልጅ አጥፍቶ እንኳን ራሱ ቤዛ ሊሆን ከፍ ሊያደርገን ለሰው ልጅ ተገለጠ። በስጋ ተገለጠ። በመለኮታዊ ክብሩ መገለጥ መታየት አይችልም። መዳሰስ መነካት አይችልም። መሄድ መምጣት አይነገርለትም። ስጋን ተዋህዶ ተገለጠ። ለማን? ለሰው ልጅ አርያ ምሳሌ ሊሆን ቤዛ ሊሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እስከ 24፣ ዮሐንስ ወንጌል ምዕራፍ 13 እስከ 16 በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ። ማይወሰነው ማይለካው ርቀቱን ሳይለቅ በጠባብ ደረት ተወሰነ፣ ታየ። በአብ እቅፍ ያለው በስጋ ተገለጠ። በሰማይ ያለው በምድር ተገለጠ። መገለጥ ማለት ለእኛ ታየ በስጋ መለኮት ስጋን ተዋህዶ የሚታይ አይደለም በባህሪው፣ ነገር ግን በስጋ ተገለጠ፣ ታየ። ስለዚህ ምናፍርበት አይደለም። አምላክ እጆቹ የተገጣጠሙ ናቸው? ያልተገጣጠሙ? አልተናገረም። ቁርአን ላይ አልተናገረም። ታልተናገረ አንድ ነው የሚለው ምኑን ቆጥሮ ነው? እጁ አንደኛው ቀኙ እዛ ጋ ነው፣ ግራ እጁ እዛ ጋ ነው። ግራ እግሩ እዛ ጋ ነው፣ ቀኝ እግሩ እዛ ጋ ነው። ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። ታዲያ ምን እንዴት ቆጥረ ነው አንድ ነው የምትለው? ምኑን ቆጥረ? ጭንቅላቱን ነው አንድ ነው እያልከን ያለው? እግሩን ነው አንድ እያልከን ያለው? ወገቡን ነው አንድ ነው እያልከን ያለው? መቀመጫውን ነው አንድ ነው እያልከን ያለው? አገጩን ነው አንድ ነው እያልከን ያለው? ጆሮውን ነው አንድ ነው እያልከን ያለው? ወይንስ እንደኔ ገጣጥመኸው? እንደኔ ተገጣጠመ አካል ከሆነ ደግሞ ሁለት እጅ ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለው፣ ሁለት እግር ያለው፣ ባት ያለው ከሆነ እሱ ፍጡር ነው የሚሆነው። አይመሳሰልም የሚለው ዜሮ ይገባል ማለት ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እሱም ሁለት አይን አለው፣ እኔም ሁለት አይን አለኝ። እኔ የተገጣጠምኩ ነኝ፣ እሱም የተገጣጠመ ነው። እኔ ባት አለው፣ እሱም ባት አለው። 5 ጣት አለው፣ 5 ጣት አለኝ።
እግር አለኝ እግር አለው፣ ባት አለው፣ ወገብ አለኝ ወገብ አለው። የተገጣጠመ ከሆነ እንደኔ እሱ አምሳያ የለውም የሚለው ዜሮ ይሆናል፣ ፍጡር ይሆናል። ምክንያቱም እነኚህ ግጥምጥሞሽ ውጤት ከሆነ ሉክ ስፔስ እና ፕሌስ ይፈልጋል። ቦታ ኦኮፓይ እንደሚያደርግ ደግሞ ሐዲሱ ይናገራል። ያለ ቦታ ሊኖር አይችልም ማለት ነው። ቦታ ከመፈጠሩ በፊት መኖር አይችልም ማለት ነው። ይታያል። ከታየ ደግሞ የሚታይ ነገር ሁሌም ከለር አለው። መታየት ብቻ ሳይሆን እጁ ቀዝቃዛ ነው። ሴንስ ሲያደርገው መሐመድ ትከሻው ሲጨምር ራሱ እጁ ቀዝቃዛ ነው። የሚታይ ነው። የሚታይ ከሆነ ደግሞ ያ አካሉ ጠንካራ ነው ወይንም ለስላሳ ነው። የኛ አምላክ መንፈስ ነው። ልነካው ዳስሰው ይታይ በፍጹም አይቻልም። ሉክ የአላህ ቃል ፍጡር አይደለም ማለት ቃሉ ፍጡር አይደለም ማለት ኦኬ፣ ቃሉን ግን ዲፋይን ማድረግ አይችልም። እኛ የአምላክ ቃል ፍጡር አይደለም ብለን እናምናለን። ያ የባህሪ ቃሉ ወልድ ይባላል። በስጋ ተገለጠ፣ እሱን በስጋ የተገለጠውን ክርስቶስ ብለን እናምናለን። እነሱ የአላህ ቃል ምን ብለው ያምናሉ? ፍጡር አይደለም። ያ ቃሉ ቁርአን ሆነ ብለው ያምናሉ። ቃሉ ቁርአን ሆነ ብለው ያምናሉ። ወረቀት ላይ አረፈ ብለው ያላህ ቃል። እኛ በስጋ ተገለጠ ብለን እናምናለን። ቃልም ስጋ ሆነ እንደሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወይንም ደግሞ ቆላስይስ ምዕራፍ 2 ቁጥር 9 ላይ ወይንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ በእግዚአብሔር መልክ የነበረው ያ ቃል በስጋው የተገለጠው ያ ቃል ሁሉን ያስገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። አምላካችን ቃል አለው። ሉክ አምላካችን ቃል አለው። ቃሉን የባህሪ የአብ ቃልን ምን ብለን እንጠራለን? ወልድ ብለን እናምናለን። ልጅ ብለን እናምናለን። ከሱ የተገኘ ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። መንፈስ አለው ብለን እናምናለን። መንፈሱም ምን ብለን እናምናለን? የባህሪ ሕይወቱ የአብ የባህሪ ሕይወቱ የወልድ ብለን እናምናለን። ስለዚህ ሶስት አካል ስንል አብ በልብነት፣ ወልድም በቃልነት፣ መንፈስ ቅዱስም በስትንፋሰ እግዚአብሔር እየቆጠርን ነው። ከዛ በኋላ እኛ እጅ፣ እግር፣ ባት ምናምን ጭንቅላት የሚባሉትን የሚታይ የሚዳሰስ የሚነካ የሆነ ቦታ የተገደበ አናምንም። ለምን? እርሱ መንፈስ ነው፣ በሁሉ የሞላ ነው። መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ እንደሆነ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ የማይታይ ብቸኛ አምላክ ነው። አምላካችን ሊታይ የሚችል አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ በሁሉ የሞላው ያ አምላካችን የማይታይ ነው። ከፕሌስና ከስፔስም ውጪ ነው። አላህ ግን በአርሽ የተከበበ ነው። መላእክቶች የተሸከሙት በአርሿ ውስጥ ያለ ከሌሊቱ 9 ሰዓት ላይ ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ የሚገባ የሚወጣ ሊሚትድ ስፔስ ውስጥ ያለ ነው። ምንም እንኳን ግዙፍ ነው ቢሉም ስቲል ፋይናይት ነው። ፋይናይት ነው አምላካችን። የኛ ግን እንደዛ አይደለም። ቁጥር ስንጠቀም እንኳን አንድ ሚለውን ከጣዖታት ለመነጠል እንጂ ቁጥር ፍጡር ነው። አምላካችንን በባህሪው የሚገልጥ የለም። 1 2 3 4 ብለህ የምትቆጥረው ለፍጡር የሚሰጥ ነው። ሰዎች ተስማምተው ነው እቺ ጅማሬዋን አንድ እንበል ያሉት። ነገ ተነስተው 5 ቢሉ ቁጥር መጀመሪያ 5 ነው ልትል ትችላለህ ማለት ነው። ቁጥር ራሱ ፍጡር ስለሆነ የሰዎች ስምምነት ስለሆነ በባህሪ አምላክን የሰዎች ስምምነት ሊገልጠው አይችልም። ፈጣሪያችንም በምንም አይገለጥም። ሌላ የለም ለማለት ነው አንድ መለኮት ብለን የምንለው። ከእርሱ ሌላ የለም ለማለት ነው። ያንን ለመነጠል ነው እንጂ በጎችን እንደምቆጠር ላሞችን እንደምቆጠር 1 2 3 እንደሚባል እንቆጠር አይችልም። ንፋስን እንኳን ቁጠር ብትባል አትቆጥርም። አምላክ ደግሞ መንፈስ ነው። ደቂቅ የሆነ በምንድን ነው የሰፈርከው? በምንድን ነው የቆጠርከው? ያንተ አምላክ ሊሚትድ ስለሆነ እጅ እግር ባቱን እንዲገጣጥመህ ነው ወይ አንድ ያልከው? እንደዛ ከሆነ ደግሞ ያ ነገር ውስጡ ክፍተት አለው ወይንስ ድፍን ነው? አፍ አለው ይስቃል ከተባለ አፉን ይከፍታል ማለት ነው። ይሄስ ክፍተቱ ፍጡር ነው ወይንስ ፈጣሪ ነው? ሲስቅ ሲል ይሄ ክፍተቱ ፍጡር ነው ፈጣሪ ነው? ፍጡር ነው ካልከን ኦኬ፣ በፊት ሲልድ ነበር ማለት ነው። ቀደደውና አማለት ጀመረ። መለኮት ስጋን ተዋሃደ፣ ዲያብሎስ ሲኦል ወረደ። ተዋጊው እግዚአብሔር ቀድሟል፣ የሞት ኃይል በሞት ተሽሯል። እግዚአብሔር ተዋጊ ነው።
ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው።